ለብቻ ከእግዚአብሔር ጋር ከመሆን ይልቅ በጣም ሊያስፈራን የሚገባው ነገር በቆስና በሰው ተከበን ያለ እግዚአብሔር መሆን። እግዚአብሔር እኛን የሚያውቀን በቤተሰብ አይደለም። እግዚአብሔር እኛን የሚያውቀን በአጥቢያ አይደለም። እግዚአብሔር እኛን የሚያውቀን በንብረታችን አይደለም። እግዚአብሔር እኛን የሚያውቀን በጸጋ ስጦታችን አይደለም። እግዚአብሔር እኛን የሚያውቀን በእኛነታችን፣ ዘዴያችንን፣ ፍጥነታችንን፣ ቅልጥፍናችንን ወደ ጎን ቁጭ አድርገን በእግዚአብሔር ላይ መታመን ይሁንልን። ያዕቆብነታችንን ሳንለቅ እስራኤልነትን መያዝ አንችልም። ለብቻችን ከእግዚአብሔር ጋር መታገል ሲኖርብን፣ ለብቻችን ከእግዚአብሔር ጋር ጊዜ ማሳለፍ ሲኖርብን አብረውናቸው ያልናቸው ነገሮች ሁሉ ትተውን ይሸሻሉ። ለምንድነው የማይረዱኝ? ለምንድነው የማይመጡት? ለምንድነው አብረውኝ የማይቆሙት ብላችሁ ልትጠይቁ ትችላላችሁ። ብቻችሁን ከእግዚአብሔር ጋር መቅረት ሲኖርባችሁ ማንም ምንም አብሯችሁ አይቆምም። ለብቻችን ከእግዚአብሔር ጋር እንቅር እስኪ። ለብቻችን ከእግዚአብሔር ጋር ጊዜ እንወስድ እስኪ። ከእግዚአብሔር ጋር ለብቻ መቅረት ብቸኝነት አይደለም። አንድ እግዚአብሔር ሰው እንደዚህ አለ፣ being alone with God is not loneliness አለ። ምክንያቱም እግዚአብሔር ሁሉ በሁሉ። እግዚአብሔር ጋር ብቻችሁን ስትሆኑ ብቻችሁን ናችሁ፣ ግን ብቻችሁን አይደላችሁ። ብቻችሁን ናችሁ፣ ግን ሁሉን ቻዩ ከናንተ ጋር ነው። ብቻችሁን ናችሁ፣ ግን ሁሉን አዋቂው ከናንተ ጋር ነው። በሁሉ ስፍራ የሚገኘው ከናንተ ጋር ነው። ከእግዚአብሔር ጋር ብቻችንን መሆን አንፍራ። ከሰው ጋር ሆነን ያለ እግዚአብሔር መሆን እንፍራ። ከቁስ ጋር ሆነን ያለ እግዚአብሔር መሆን እንፍራ። እኛና እግዚአብሔር ብቻችንን ስንገናኝ የምዕራፍ ለውጥ ይሆናል። ያዕቆብ ሕይወት የሆነው ይሄ ነው። ለራሱ ጥቅም ከሰዎች ጋር የሚታገልበት ምዕራፍ ተዘጋና አዲስ ምዕራፍ ተከፈተ በሕይወቱ። ኃያሉ እግዚአብሔር ከያዕቆብ ጋር እየታገለ ሊያሸንፈው እንዳልቻለ ባወቀ ጊዜ ሊነጋ አቅላልቷልና ልቀቀኝ አለው። ያዕቆብ ከእግዚአብሔር ይልቅ ኃያል ስለሆነ አይደለም እግዚአብሔር የተሸነፈለት፣ ስለ ጽናቱ ነው የተሸነፈለት። አይደክማችሁም? በብልጠት መኖር እኮ ይደክማል። በራስ ጥበብ መኖር እኮ ይደክማል። በቅልጥፍና መኖር እኮ ይደክማል፣ ያሰለቻል፣ ደግሞ የትም አያደርስም። በእግዚአብሔር ፊት የሆነውን ነገር እንንገረው። የሆነውን ነገር ስንነግረው እንድንሆን የሚፈልገውን እሱ ያየውን ያደርገናል። ያዕቆብ የሆነውን ነገር ነገረው። ከዛ በኋላ እግዚአብሔር ለያዕቆብ ያየውን አደረገው። ከዚህ በኋላ ያዕቆብ አትሆንም አለው፣ እስራኤል ትባላለህ አለው። ሐዋርያው አንድ እግዚአብሔር ሰው ምን አለ? የምንኖረው በሶስት ሰዎች መካከል ነው አለ። በኤሳው በያዕቆብና በእስራኤል መካከል ነው የምንኖረው። መሆን የምንፈልገው ኤሳውን ነው። ትክክለኛ ማንነታችን ያዕቆብ ነው። እግዚአብሔር እንድንሆን የሚፈልገው ደግሞ እስራኤልን ነው። ያዕቆብ ከእግዚአብሔር ጋር ታግሎ ጨርሶ ስለወጣ ኤሳውን ሲያገኘው የጠበቀው ፍቅር ነው፣ የጠበቀው ድል ነው። እጅ መንሻው አይደለም ያስመለጠው፣ ዘዴው አይደለም ያስመለጠው፣ ያለውን ንብረት ለሁለት መክፈሉ አይደለም ያስመለጠው። ዘዴያችንም ሳይሆን ብልጠታችንም ሳይሆን ፍጥነታችንም ሳይሆን ከእግዚአብሔር ጋር የምንወስደው ጊዜ፣ ከእግዚአብሔር ጋር የምናደርገው ትግል አሸናፊዎች ያደርገናል።